ክብር ለአምላካችን ለእግዚአብሔር ይሁን። ይገርማል። እስራኤልን እንደዚህ ያሉት የእግዚአብሔር ሰዎች የቀደሙት የእምነት አባቶች እንደዚህ ያሉት፣ እነዚያ በፈረስ እነዛ በኃይላቸው ይታመናል። ፈረስ አለኝ፣ የጦር መሳሪያ አለኝ፣ ሀብት አለኝ፣ ይሄና ያ አለኝ፣ ዘር አለኝ፣ ቋንቋ አለኝ፣ እንደዚህ አለኝ፣ እንደዛ አለኝ ብለው እነዚያ በፈረስ በኃይላቸው ይታመናል። እኛ ግን የሁሉ ገዢ በሆንከው አንተ እንተገፋለን። እስቲ አሜን ነው ወይ? የሁሉ ገዢ የሁሉ የበላይ ሰዎች በዚህ ተመክተው ይሄኛው አይኖራቸው፣ በዚህኛው ተሳክተው ያኛው ይጎላቸዋል። ለዚህ ነው እንዲህ ያለው ትምክት ውጤታማ የማይሆነው። የሚመካ ግን ይላል እግዚአብሔር ቃል በእግዚአብሔር ይመካ። ድምፃችሁን ከፍ አድርጉና እኔ በእግዚአብሔር እመካለሁ። የሚመካ በማን ይመካ? በእግዚአብሔር ይመካ። የማይቻለው በሚችል በሁሉ ላይ ስልጣን ባለው ከታሰበም ከተሰነዘረም ከሞትም በሚያድን አይታችሁ ወገኖች፣ ከተመኩ በዋናው መመካት ነው እንጂ ከተደገፉ በሰራዊት ጌታ በእግዚአብሔር መደገፍ ነው እንጂ። ለዚህ ነው እስራኤል ሆይ እግዚአብሔር አምላኩ እንደሆነለት እንዳንተ ያለ ሕዝብ ማን ነው? ሁሉን የሚችል አምላክ የሆነለት የገባበት አብሮት የሚገባ የሚዋጋለት በምድረ በዳ የሚመራው ባህር ከፍሎ የሚያሻግረው መና አዝንቦ የሚያበላው ከተናዳፊዎች የሚያድነው ያለበትን ሁኔታ የሚለውጥ ክብር ለስሙ ይሁን። ወገኖች የእግዚአብሔር መሆኑ መባረክ ነው። ያለበትን ሁኔታ የሚለውጥለት ደግሞ ለዘላለም ሕይወት ያዘጋጀው የሚያልፈው ሲያልፍ የማያልፈው ውስጥ የሚያስገባው ወገኖቼ ልብ ስላላልን እንጂ እኔና እናንተ ጋር ያለው ቃሉ እንደሚለው በእናንተ ያለው በዓለም ካለው ምን ይላል? በእኛ ያለው ይበልጣል። የምንከተለው ይበልጣል። እንደርሱ ያለ የለም። ለእግዚአብሔር ያለ ማንም የለም። ስሙ ብሩክ ይሁን። ጌታን በጣም እናመሰግናለን። ስሙ የተባረከና የተመሰገነ ይሁን። ሃሌሉያ። ወደ እግዚአብሔር ቃል ልመልሳችሁ ወገኖቼ። ባለፈው ጊዜ አብረን ባሳለፍነው የእግዚአብሔር ቃል ትምህርት ውስጥ አእምሮን መንከባከብ የሚል ትምህርት ጀምረን ነበር። አእምሮ ምንድን ነው የሚለውንም ለማየት ሞክረን ነበር። አእምሮ ከዓይን ባሻገር ያያል። አእምሮ አድማስ የለውም። ሰው በአእምሮ ያየውን፣ ሰው በምናቡ ያየውን፣ ሰው በዓይነ ሕሊናው ያየውን ለመሆን ነው የሚጥረው። ማየት ካልቻለ አይደርስም። ካየ ግን የሚከፈለውን ዋጋ ከፍሎ ምን ይላል? ይደርሳል። ወዳየበት ለመድረስ ይሮጣል። ስለዚህ እግዚአብሔር አእምሮአችን እንዲታደስ ይፈልጋል የሚል ሐሳብ ለማየት ሞክረናል። ለምን አእምሮአችን መታደስ አለበት የሚለውን በትክክል ማየት እንድንችል አንዳንድ ነገሮችን ልናይ ሞከርን። ምንድነው ልናይ ሞከርነው? ለምንድነው አእምሮ መታደስ ያለበት ከተባለ በአእምሮ ውስጥ መልካሙም ነገር ይጀምራል፣ መጥፎም ነገር ይጀምራል። ጦርነት መጀመሪያ የሚደረገው አእምሮ ውስጥ ነው። ሌላው ቀርቶ ኤፌሶን ምዕራፍ 6 ላይ የምናየው መጽሐፍ ቅዱስ በሁሉም ላይ ጨምራችሁ እንደ እሳት የሚንበለበሉትን የክፉ ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ሲል ፍላጻው የሚወረወረው ወደ ሰው አእምሮ ነው። እግዚአብሔር አእምሮአችንን እንድንንከባከበው ይፈልጋል። ውድቀትም የሚጀምረው የት ነው? አእምሮ ውስጥ ነው። ሽንፈትም የሚጀምረው የት ነው? ድልም የሚጀምረው የት ነው? አእምሮ ውስጥ ነው። ራእይ የሚጀምረው የት ነው? አእምሮ ውስጥ ነው ብለናል። አእምሮ የታላላቅ ሐሳቦች፣ የታላላቅ ስኬቶች፣ የህልሞችና የምኞቶች የራእዮች መፍለቂያ ቤት ነው፣ መመንጫ ቤት ነው። ስለዚህ አእምሮን እንደሚገባ መንከባከብ በጣም አስፈላጊ ነው። አእምሮን ለመንከባከብ የምንሰማውን መቆጣጠር ያስፈልጋል የሚል ሐሳብ ነበር የተመለከተ። ይኸውላችሁ ጥቂት አስታውሻቸው ወደ ዛሬ ወስዳቸዋል። ወንድሞችና እህቶች፣ ደቡብ ኮሪያ በግ የሚባል እኔ እዛ ሀገር 8 ዓመት ነው። ስጋ የምታገኙት የበሬ ስጋ በውድ ዋጋ ነው የምታገኙት። አሳማ እንደ ልብ ነው፣ አሳ እንደ ልብ ነው። በተረፈ በግን ስለማያውቁት የበግ ስጋ ማግኘት ከፈለጋችሁ የአሜሪካውያን ሚሊተሪ በጣም ቤዛቸው በጣም ሰፊ ስላለ ከኖርዝ ኮሪያ ጋር ውጊያ ካደረጉበት ጊዜ ጀምሮ የሆነ አግሪመንት ተፈራርመው ቤዝ ስላለ እዛ መሄድ አለባችሁ። ለነሱ የተዘጋጀውን ወታደሮቹ ገዝተው ካልሰጧችሁ በስተቀር የበግ ስጋ ታገኙ። አንዳንድ ውድ ሱፐር ማርኬቶች ውስጥ ከአውስትራሊያ የመጣ የበግ ስጋ ታገኛላችሁ። አሁን
የኮሪያ ሰዎች ሰውን ገና በርቀት ሲቀርቡ ይሄ ሰው የበግ ስጋ በልታ ነው ይላል። የበግ ስጋ የሚበላውን ሰው በሽታው ያውቁታል። እነሱ ስለማይበሉ የእነሱ ሽታ የማን ሽታ ነው የሚሆነው? የሚበሉት ሽታ ነው። አሳማና አሳ ምናምን የበሬ ስጋ ምናምን ስለሚበሉ የዛ ጠረን ነው የሚመጣው። ወደ በጋ እየሄድን ስለሆነ እግረ መንገድን እያስጠነቀቁ እና ስራ አብረን ስንሰራ በነበረበት በዚያ 8 ዓመታት ውስጥ ይሄ ሰው የበግ ስጋ የበላ ሰው ነው ይላል። በምን አወቃችሁ? እኛ አይታወቀንም። እኛ ስለበላን ያጠረን ተዋህዶናል። እነሱ ግን ያውቃሉ። እና አንተ ከየት ሀገር ነው የመጣኸው እንለዋለን። ያንን ሰው ከእንዲህ ያለ ሀገራችሁ የሚበላ የስጋ አይነት ምን የበግ ስጋ በጣም ነው የምንወደው። ልክ ናቸው። በሌላ አማርኛ ላሳያቸው የፈለኩት ምንድን ነው? የአንድ ሰው ጠረኑም ሆነ የሰውነቱ ግንባታ የሚበላው ላይ የተመሰረተ ነው። የምንበላው ነው እኛ ላይ ተገንብቶ ያለው። የምንበላው ነው ጠረናችን። ወደ አእምሯችን የምናስገባው ነው ባህሪያችን። ወደ አእምሯችን የምናስገባው ነው ንግግራችን። ውሏችን ነው ባህሪያችን። ለዚህ ነው ጌታ ሲናገር ምን እንደምትሰሙ ምን አድርጓል? ተጠበቁ። የምትሰሙት ነገር እርሾ ይሆናል አለ። ወይ ለመልካም ወይ ለመጥፎ የምትሰሙት ነገር ምን ይሆናል? እርሾ ይሆናል። እርሾ በመልካምነት የተነገረበት የመጽሐፍ ቅዱስ ክፍል አለ። እርሾ በመጥፎነት የተነገረበት የመጽሐፍ ቅዱስ ክፍል አለ። በመልካምነት የተነገረው ስለ እግዚአብሔር መንግስት ሲነገር ነው። የእግዚአብሔርን መንግስት ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ይዞ መጣና የእግዚአብሔር መንግስት ቀርባለችና ንስሐ ግቡ አለ። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። በእኔ የሚያምን ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሰማንና እርሾ በጌታ የተነገረው የወንጌል እርሾ እኔና እናንተ ጋር ደረሰና ኃጢአተኝነታችንን ነግሮን እንድንጸጸት አድርጎን በንስሐ በጌታ ፊት እንድንወድቅና ጌታን እንድንቀበል አድርጎ ህይወታችንን ለወጠው። ወንጌል እርሾ ነው። ሰምተነው ነው። ሰምቼ ድኛለሁ ወልሲ አይሰማኝም። ሰምቼ ድኛለሁ ወልሲ ምን ሰምተን? ወንጌል እውነትን። በተመሳሳይ ደግሞ ጌታ መስማት የምንኖረውን እንደሚወስን ለማሳየት ባለፈው ጊዜ የተመለከትነው ይሄን ነው። ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ እና ተጠንቀቁ። አጠንክሮ ደግሞ ተናገረው ጌታ። ተጠበቁና ተጠንቀቁ። ደቀ መዛሙርቱ ክፍሉን ለማየት እንደሞከርነው እንዲህ ምግብ ስላልያዝን ነው ጌታ ይሄንን የሚለው ብለው ከማን ጋር ይኖራል ታዲያ? አንዳንድ ቀን እኮ መስራት ሲያቅተን ገዝተን መብላት አለብን። ገበያ ሄደን መግዛት አለብን። አሁን እነከሌ የሸጡት እነከሌ ያረዱት ብለን ላንገዛ ነው ብለው ማሰብ ሲጀምሩ ስለ ምግብ እንዳላወራው አልገባቸውም። ከትምህርታቸው ተጠንቀቁ፣ ከንግግራቸው ተጠንቀቁ፣ ከባህሪያቸው ተጠንቀቁ ማለቴ ነው አለና የሚሰሙት ነገር ሰውን የመለወጥ ኃይል ስላለው ማንን መስማት እንዳለባቸውና እንደሌለባቸው ሰዎች እንዲመርጡ፣ በተለይ ደቀ መዛሙርቱ እንዲመርጡ አስጠነቀቃቸው። አእምሮን የምንንከባከበው ወደ አእምሮ የሚገባውን ነገር በመወሰን አእምሯችን ለሁሉ ክፍት ከሆነ የገባ ሁሉ እኛ ውስጥ ራሱን ይገነባል። እኛ ውስጥ ራሱን መገንባት ያለበት የእግዚአብሔር ቃል ነው። እስቲ አሜን ነው ወይ? የእግዚአብሔር መንፈስ ነው። እስቲ አሜን ነው ወይ? ጽድቅ ያለበት፣ እውነት ያለበት፣ ቅድስና ያለበት ነው መሆን ያለ። ስለዚህ አእምሯችን ጤናማ እንዲሆን ከተፈለገ የምንሰማውን መጠንቀቅ፣ ውሏችንን መጠንቀቅ፣ ጓደኞቻችንን መጠንቀቅ፣ የምናየውን ቴሌቪዥን ቻናል መጠንቀቅ፣ የምናየውን የማህበራዊ ሚዲያ መጠንቀቅ ያስፈልጋል። ለምን? የገባ ሁሉ የራሱን ስራ እኔና እናንተ ውስጥ ይሰራል። ውሸት ተደጋግሞ ሲሰማ ምን ይመስላል ይባላል? ውሸት ተደጋግሞ ሲሰማ እውነት ይመስላል። ተጠንቀቁ ተጠቀማችሁ። ለዚህ ነው አንዳንድ ሰዎች ምን ይላሉ? አንድን ሰው ከቆመበት መሸርሸር ከፈለክ ያንን ሐሰት የሆነውን ነገር ደግመ ንገረው ይላል። ሶቪየት ህብረት ውስጥ ክርስቲያኖችን ያሳድዱ በነበረበት ዘመን አንድ ሪቻርድ ውርምብራንድ የሚባል ሰው ታሪክ አንብባችሁ ከሆነ በክርስትናው ምክንያት ስለ ክርስቶስ ተሰቃየው የሚል መጽሐፍ የጻፈ ሰው ነውና እስር ቤት ካስገቡት በኋላ እዛ እስር ቤት ውስጥ አንዲት ስፒከር አለች። በዛች ስፒከር በኩል የሚሰማው ስለ አብዮት የሚዘምር እግዚአብሔር የለም የሚል መነሻችን ሶሻሊዝም መድረሻችን ደግሞ ምን ነበር የሚባለው ነገር ነው። እነሱ ነው የሚሰማው ጭንቅላቱን ለማጠብ ማለት ነው። የሚሰማው ነገር ሰውን ውስጡ ያለውን ነገር የመቆጣጠር ውስጡ ያለውን አሰጥቶ ቦታ የመውሰድ ባህሪ አለው። ለዚህ ነው ጌታ ምን እንደምትሰሙ ተጠበቁ ያለው። ወገኖቼ ለሁሉ አይደለም ክፍት መሆን ያለብን፣ ለእውነት ነው ክፍት መሆን ያለብን።
ጆሮአችንን ምንዘጋበት ቦታ፣ ውሏችንን ይሄ ቦታ ለኔ አይመጥንም የምንለው ቦታ፣ ጓደኝነታችንን ይህ ሰው ለኔ አይመጥንም፣ ይህች ሰው ለኔ አትመጥንም ምንለው መኖር አለበት። ወደ መንግስተ ሰማያት እየተጓዝን ከሆነ አእምሯችን የሚመገበውን ነገ መልሶ ወደ ውጭ ሲያወጣው ጤናማ ነገር እንዲያወጣ ምንፈልግ ከሆነ እግዚአብሔር ማስተዋል ይስጠን። ሐዋርያው ጳውሎስ ገላትያ ምዕራፍ 5 ቁጥር 8 ላይ ምን ይላቸዋል? የገላትያን ክርስቲያኖች በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ? ይህ ማባበል ከሚጠራችሁ አልወጣም፣ ጥቂት እርሾ ሊጡን ሁሉ ያቦካል አላቸው። አሁን ምን አላቸው ጳውሎስ? እነዚህ የገላትያ ሰዎች ጳውሎስ የሰበከውን የጌታን የኢየሱስ ክርስቶስን ወንጌል ሰምተው በጌታ ያመኑ የዳኑ የመንፈስ ቅዱስን የጸጋ ስጦታ የተቀበሉ መንፈስ ቅዱስ በመሃላቸው ድንቅና ተአምራትን የሰራ እውነተኛ አማኞች ነበሩ። እንዴት አገኙት ይህንን ጸጋ ሲባል እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ወንጌል ሰምተው። እነዚህ ወንጌልን የሰሙ በወንጌል ማደግ የሚገባቸው መብሰል የሚገባቸው ስር መስደድና መታነጽ የሚገባቸው ጳውሎስ ለአገልግሎት ዞር ሲል እነሱ በራሳቸው መንገድ መሄድ ሲጀምሩ የስህተት ትምህርት አስተማሪዎች ገቡባቸውና በመልካም ይሮጡ የነበሩትን ሰዎች መልካም ሩጫ አስቆሟቸው። በመልካም ትሮጡ ነበር አይደል ያለ? ትሮጡ ነበር ካለ አሁን መሮጥ ምን አድርገዋል ማለት ነው? ትሮጥ ከነበርክ ቀጥለህ ሮጥ በሉት አጠገባቻለሁ። እስቲ አሜን ነው ወይ? እንዲህ የምን ማቋረጥ ነው? የእምነት ሩጫ ይሮጡ ነበር። አሁን ግን ነበር ተባሉ፣ አቁመዋል። የእምነትን ጉዞ አቁመዋል። የመታዘዝን ጉዞ አቁመዋል። እግዚአብሔርን የመምሰልን ጉዞ። ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ? እውነትን፣ ክርስቶስን፣ የእውነትን ወንጌል መታዘዝ ያስቆማችሁ ማለት ነው። እኔ የሰበኳችሁ ጳውሎስ፣ ወደ ክርስቶስ ያመጣኋችሁ ጳውሎስ ይህን መንገድ አቋርጦ አላልኩም። ጌታ ራሱ ደግሞ ይህን መንገድ አቋርጦ አላለም። እናንተ ግን አቋርጣችኋል። ለእውነት መታዘዝ አቁማችኋል። እንዴት ነው ይሄ የሆነው ይላችሁ። እንዴት ነው ታያላችሁ? በእምነት የጀመረ ባለማመን የጨረሰ ህዝብ ታገኛላችሁ። ማመሃል ክርስቲያኑ መሃል ማን ከለከላችሁ? ይህ ማባበል ከሚጠራችሁ አልወጣም። ይሄ አይነቱ ማባበል እናንተን ለእውነት ከመታዘዝ የሚከለክለው አይነት ማባበል ምን ሰምተዋል ማለት ነው? አባባይ ነገር ሰምተዋል። የሚያታልል ነገር ሰምተዋል። የእነሱን ልብ የሚከፍል ነገር፣ እምነታቸውን የሚሸረሽር ነገር ጆሮአቸውን ሰጥተው ምን አድርገዋል? ሰምተዋል። ስለዚህ አሁን ልባቸው ምን ሆኗል? ተከፍሏል። የሚያባብል ሰው አስጎምጅቶ አታሎ አራርቶ ወደ ራሱ የሚያመጣ ሲሆን የሚያስገድድ ሰው ደግሞ አስፈራርቶ ተቆጥቶ ይህም ባታደርግ ያና ይሄ ይሆንብሃል ብሎ ነው። አሁን እዚህ ጋር የሰሙበት መንገድ ማስፈራራት ነው ወይስ ማባበል ነው? ማባበል ነው። አባብለው ከጌታ ላይ ነቅርቀዋቸው አእምሯቸው ውስጥ ሌላ ነገር ዘርተውበታል። ሌላ ንግግር ተናግረዋቸዋል። ሌላ አስተምሮ አስተምረዋቸዋል። ይሄ አስተምሮ በጌታ ላይ ያላቸውን እምነት ምን አድርጎታል? ሸርሽሮታል። ስለዚህ ጳውሎስ ይህ ማባበል ከጠራችሁ የወጣ አይደለም አለ። ከጠሪያችሁ ከጌታ የመጣ አይደለም ወደ እናንተ አለ። እያባበላችሁ ያለው ወደ ጥፋት ነው። እንዴት ነው? እንዲያውም ይቀጥልና ያንን ሐሳብ ሄዳችሁ ስትመለከቱ ለእውነት እንዳትታዘዙ ማን አዚም አደረገባችሁ ይላል። የሰሙትን ንግግር ምን ይለዋል? አዚም ይለዋል። ንግግር አዚም ይሆናል። ወደ አእምሯችን የሚገባ ንግግር አዚም ይሆናል። አዚም ማለት የግድ ሰው ላይ መጠንቆል ብቻ አይደለም። አፈዛ ደንግዝ ሰውየው ላይ ማድረግ ብቻ አይደለም። አፈዛ ደንግዝ እንዳለ ታውቃላችሁ። ሰይጣን ካለ አፈዛ ደንግዝ አለ። ስራው ይፍረስ። ኧረ አይሰማም አለ። ነገር ግን በክርስቲያን ላይ አይሰራም። የሚጠብቀን አይተኛም። አይጎዳችሁም ተብለናል። አሁን ግን ሰይጣን ሊሰራባቸው የማይችል የገላትያ ሰዎች ምን ሰራባቸው? መስማት ሰራባቸው። ጆሮአቸውን ለማይገባ ሰው መስጠት አዚም ሰራባቸው። ከእምነታቸው ለቀነቃቸው። አሁን እኔ ሰይጣን አይነካኝም፣ እኔ ላይ ስልጣን የለውም ስንል እኔ ጌታን እንጂ ቃሉን እንጂ እውነተኞችን እንጂ ውሸታሞችን አልሰማም፣ ሐሰተኞችን አልሰማም፣ አሜተኞችን አልሰማም የሚለውን መጨመር አለብን። ሲያመን ነው ወይ ማለት ሰይጣን አይሰራብኝም? አዎ መቼ? እኔ የምሰማው እውነትን ሲሆን፣ የኔ ውሎ፣ የኔ ጓደኝነት፣ የኔ ትብብር፣ የኔ ህብረት በጽድቅ ከሚኖሩት ጋር ሲሆን፣ የእግዚአብሔርን ሐሳብ ከማይሸረሽሩ ጋር ሲሆን፣
እነዚህ የገላትያ ሰዎች ሰይጣን ያገኛቸው መተት አድርጎባቸው አይደለም፣ አስደግሞባቸው አይደለም። የተሳሳተ ትምህርት ለመስማት ጆሮአቸውን እንዲሰጡ አድርጓቸው። ወደ አእምሮ የሚገባ የሰውን አስተሳሰብ ቀስ በቀስ ምን ያደርጋል? ይሸረሽራል። እግዚአብሔር ከመሸርሸር ይጠብቃችሁ ወገኖቼ። ይሸረሽራል። ስለዚህ ወደ አእምሮአችን የምናስገባውን ነገር ፊልተር ማድረግ ያስፈልጋል። በእግዚአብሔር ቃል መፈተሽ ያስፈልጋል። ምንድን ነው ይሄ? አንድ ጊዜ ጴጥሮስ መጣና ወደ ጌታ እንደዚህ አለው፣ የሰው ልጅ ወደ ኢየሩሳሌም ይሄዳል፣ ስለሱ እንደተጻፈው ታልፎ ይሰጣል፣ ይሰቅሉታል፣ ይገሉታል፣ በሶስተኛው ቀን ከሞት ይነሳል ብሎ ሊደርስበት ያለውን መከራ ዘርዝሮ ሲነግራቸው ጌታ ሆይ አለው፣ አቤት ናስቲ የሆነች ነገር ልንገራለሁ። ወደ ጎን ወሰደውና እንጂ ይሄማ አንተ ላይ መድረስ የለበትም፣ አይድረስብህ፣ አይሆንብህ። መልካም ንግግር ነው። ራርቶ ነው የሚናገረው ጴጥሮስ። የሚናገረው ግን ለጌታ ኢየሱስ ከተሰጠው ተልእኮ ጋር ከተሰጠው ጥሪ ጋር ለመጣበት የማዳን ስራ የማይመጥን ነበር የሚነግረው። አንድ ነገር መልካም ነው የሚባለው በእግዚአብሔር ቃል ተፈትሾ እንጂ ለእኛ ጆሮ ስለሚጣፍጥና ስለማይጣፍጥ አይደለም። ሲያሜን ወንድሞቼ አይደለም። እንዲያውም መዳን የሚገኝበት ነገር አይጣፍጥም፣ አይመችም። ለስጋ ምቹ አይደለም፣ ለነፍስ ነው የሚመቸው። እግዚአብሔርን ለሚወዱ ሰዎች ነው የሚመቸው። ስጋቸውን ለካዱ ለሰቀሉ እንደ ጳውሎስ ላሉ ስጋን ከክፉ መሻትና ምኞቱ ጋር የክርስቶስ ኢየሱስ የሆኑቱ ሰቀሉ ለተባሉት ነው የሚመቸው እንጂ ለስጋ አይመችም፣ ድሎት አይሰጥም፣ አይሆንብን ሲለው ጌታ ኢየሱስ መልስ ሲሰጥ ምናል በይሉኝታ አይቆይ ቀስ ብዬ አንድ ቀን አስረዳዋለሁ ምናምን አላለም። ምንድን ነው ያለው? ወዲያው ወደ ኋላዬ ሂድ አንተ ሰይጣን። ለዛውም ጴጥሮስን ምን አለው? ሰይጣን አለው። ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል። አንዳንድ ንግግሮች ለሰው አእምሮ ይመቻሉ፣ ለነፍስና ለእግዚአብሔር ፈቃድ ግን አይመቹ። እነዚህን ማስገባት ከተልኳችን ያዘገየናል፣ ከተልኳችን ሊያስቀረንም ይችላል። ወገኖች መለኪያችን ስታንዳርዳችን የእግዚአብሔር ቃል እንዲሆን ጌታ ይርዳን። ይህንን ያነሳ ነው ወደ አእምሯችን የሚገባውን እያጣራን እናስገባ፣ የምንሰማውን እንምረጥ፣ ውሏችንን እንምረጥ ለማለት ነው። ሁለተኛ አእምሮን ለመንከባከብ መደረግ ያለበት ሁለተኛው ነገር የምናስበውን ነገር ትክክለኛነት እንፈትሽ። የሚገባውን ብቻ አይደለም፣ የምናስበውን መፈተሽ ይገባል። የማስበው ነገር ትክክል ነው? የማስበው ነገር እንደ እግዚአብሔር ቃል ነው ማለት አለብን። ለምን ከተባለ የምናስበው ነገር ነው ደረጃ በደረጃ ወደ ንግግርና ወደ ተግባር የሚቀየር። እስኪ ራሳችሁ ቆም ብላችሁ አስቡ። ውስጣችሁ ያለ ሐሳብ ከማሰብ ከማሰላሰል ከማውጠንጠን በኋላ ምን ይሆናል? ንግግር ይሆናል። ስትናገሩ ለሩቅ ሰው ሳይሆን መጀመሪያ ለራሳችሁ የምትናገሩ። እንዲህ ያደርጋለሁ፣ ቆይ እንዲህ አድርጌ እንደዚህ ያደርጋለሁ። ቃል ላታውጡሉ ትችላላችሁ። ቃል ሳታውጡ በውስጣችሁ እንዲህ አድርጌ ከነፍሳችሁ ጋር ታወራላችሁ። ያሰባችሁት ወሬ ይሆናል፣ ንግግር ይሆናል። ለራሳችሁ ለራስ ከመናገር ለሌላ ወደ መናገር፣ ለብቻ ቃል አውጥቶ ወደ መናገር እንተላለፋለን። ሐሳብ በጊዜ ካልተቀጨ ትክክልም ሆነ ስህተት ወደ ምን ይዞራል? ወደ ተግባር ይዞራል። አእምሮን ጤናማ ለማድረግ አእምሮም ማይገባውን እንዳይሰራ ማይገባውን እንዳይተገብር ለማድረግ የሚገባውን ከልክለን የሚያስበውን ደግሞ ከፈቀድንለት ልክ አይሆንም። የሚያስበውንም መፈተሽ ይገባል። በቴስተር ልጆኜ የኤሌክትሪክ ስራ ምናምን ቴክኒክ ነገር ወዳለው ቤት ውስጥ እና ኤሌክትሪክ ለመስራት ኤሌክትሪክ መኖር አለመኖሩን እንደዚህ ያደርኩ ነበር ማለት ተክ ያደርኩ በእጄ እንዲህ ስነካው ስንት ጊዜ ገሎኝ ነበር። አባቴ ይሄን አየና አንተ ልጅ መሞት አስበሃል እንዴ? ኤሌክትሪክ የምትሰራ ከሆነ ቴስተር ያስፈልጋልና ሄዶ ቴስተር ገዝቶ መጣ። ቴስተር ከተገዛ በኋላ ኤሌክትሪክን ለመስራት ሲሄድ መጀመሪያ በቴስተር ቼክ አድርጓል። ከበራ አለው ሄጄ ቆጣሪውን አጥፋል፣ ካልበራ የለውም ሰራለ ተበላሽ። አስተሳሰባችን በእግዚአብሔር ቃል ቴስተር መፈተሽ ያለበት። አለዛ ሐሳብ ምን ይሆናል? ንግግር ይሆናል። ንግግር ምን ይሆናል? ድርጊት ይሆናል። ያ ገዳይ ይሆናል። ሐሳብን መመርመር መልመድ ከክርስቲያን የሚጠበቅ መሆኑን እያንዳንዳችንን እንድናስተውለው ያስፈልገናል። ለምንድን ነው መሰላችሁ? መጽሐፍ ቅዱስ እንደዚህ ይላል፣ በልቡ እንዳሰበ እንዲሁ ነውና። ምሳሌ 23:7 ላይ ሰው እንዴት ነው ይለዋል? በልቡ እንደሚያስበው። በልቡ እንዳሰበው እንዲሁ ነው። አሁን የዚህን ሰውዬ ሙሉ አውዱን ሄዳችሁ ስትመለከቱ በልቡ ጠላትህ ነው፣ በአፉ ግን ይስቃል። ስለዚህ በልቡ ጠላትህ የሆነ ሰው እንጀራ ብላ ጠጣ ሲልህ አይመርህ፣ አትብላ። አፉ ነው እንጂ ላንተ የሚስቀው፣ እሱ ግን ካንተ ጋር ባለው ግንኙነት ላይ በልቡ እንደሚያስበው ነው፣ በአፉ እንደሚናገረው አይደለም።
ሰው በልቡ እንደሚያስበው እንደዚያው ምንም ያደርጋል የሚኖር። ለዚህ ነው ሐሳባችን መፈተሽ ያለበት፣ ሐሳባችን መመርመር ያለበት። ከእግዚአብሔር ቃል ጋር ይገጥማል ወይስ አይገጥምም? ይስማማል ወይስ አይስማማም? የሰው አካሉ ከመሄዱ በፊት የትም ቦታ የሚሄደው ምኑ ነው? ሐሳቡ። ፈረሴ ይላል አንድ ገጣሚ ስለ ሐሳብ ሲናገር። ፈረስ አግኝቶ ፈረስ ላይ ተቀምጦ ሳይል በሐሳብ ፈረስ ላይ ተቀምጫለሁ። እዚህ ተቀምጣችሁ እኮ ነው ፈረሴ በሐሳብ ፈረስ የሆነ ቦታ ደርሳችሁ ወይ አዝናችሁ ወይ ተጎርታችሁ ወይ ተበቅለዋችሁ ወይ ጎርቷችሁ እነዛን ሁሉ እዚህ ቁጭ ብላችሁ በሐሳብ ፈረስ። አካል ሳይሄድ ሐሳብ ይሄዳል። ለዚህ ነው ሐሳብ ከመሄዱ በፊት ሐሳብ ሄዶ አካልንም ከማስከተሉ በፊት ስጋችንን ከማስከተሉ በፊት ሐሳባችንን ለማን ማስገዛት ይገባል? ለእግዚአብሔር። ለዚህ ነው መጽሐፍ ቅዱስ ምን ይላል? በእግዚአብሔር ዕውቀት ላይ የሚነሳውን የሰው ሐሳብ ምንድን ነው የምንቆጣጠረው? በእግዚአብሔር ዕውቀት ላይ የሚነሳውን የሰው ሐሳብ እናፈርሳለን። የሰውየውን ስራውን አይደለም የምታፈርሱት። ምኑ ነው የምታፈርሱት? ሐሳቡን። እንዴት? እሱ ውስጥ ያለውን ጠማማ ሐሳብ በእግዚአብሔር ቃል እውነት ታፈርሱበታላችሁ። መጥፎ ያሰበውን መጥፎ የማሰብን ውጤት ፍርድ ሊታሰብ የሚገባው የትኛው እንደሆነ ስታሳዩት እሱ ውስጥ የነበረውን መጥፎ ሐሳብ ወደ ንግግርና ወደ ተግባር ከመለወጡ በፊት ታፈርሱበታላችሁ። የሰውን መጥፎ ሐሳብ ከማፍረሳችን በፊት እኛ ጋር ያሉ ሐሳቦችን መርምረን ፈትሸን መጥፎ የሆኑትን ማፍረስ አለን። አይሰማኝም ወገኖቼ? ለምን ሲባል ሐሳባችን ከሄደ ውሎ ያድራል እንጂ አካላችን ይከተላል። ሰዎች ሳይክዷችሁ፣ ሰዎች ሳይለዩአችሁ፣ ሰዎች ሳያሟችሁ፣ ሰዎች እንዲና እንዲህ ሳይሏችሁ በፊት ለሰው ሄደው መጀመሪያ በሐሳባቸው ያንን ሁሉም ያደርጉት በሐሳባቸው ያደረጉትን በኋላ ወደ ተግባር ይቀይሩታል። ያስቆሮቱ ይሁዳ እኮ ጌታን የካደው ቆይቷል። በሐሳብ አሳልፎ የሰጠው ግን መቼ? የመጨረሻው ቀን። ስንት ትሰጡኛላችሁ ያለለት ሐሳቡን ተግባራዊ ያደረገው በኋላ ነው። ያሰበው ግን በፊት ነው። ጌታም የተናገረው ስለሱ በፊት ነው። ወገኖቼ አእምሯችን ጤናማ እንዲሆን ከፈለግን ሐሳባችንን ፈትሸን መጥፎውን ሐሳብ እንዲህ ተብሎ ተጽፏል ብለን ማስወጣት አለ። እንዲህ ተብሎ ተጽፏል ማለት ክፉ ሐሳብ ብቅ ሲል የአዳምን ስጋ ነው የተሸከምነው። የአዳም ስጋ ይሄንንና ያንን ይለናል። የሚሞተውን ስጋ ነው የተሸከምነው። አመፀኛውን ስጋ ነው የተሸከምነው። የእኛ ስጋም ሆነ የሰማናቸው ነገሮች የማይገቡ ነገሮችን ወደ ማሰብ ሲያመጡን ገና ሐሳቡ ሲፈጠር ያን ሐሳብ በእግዚአብሔር ቃል እውነት ከኛ ውስጥ ማስወጣት አለብን። አለዚያ ስር ይሰዳል። ሐሳብ ንግግር ይሆናል። ሐሳብ ተግባር ይሆናል። ተግባር ውሎ ያድርና ባህሪ ይሆናል። ባህሪ የምን ውጤት ነው ማለት ነው? ብዙ ጊዜ ተደጋግሞ የታሰበና ወደ ንግግርና ወደ ተግባር የተተረጎመ ማንነት ውጤት ነው። ያለሽ ባህሪ፣ ያለኝ ባህሪ፣ ያለህ ባህሪ ያስተሳሰባችን ውጤት። እግዚአብሔር ደግሞ መንገስ የሚፈልገው ምናችን ላይ? አስተሳሰባችን ላይ። ለዚህ ነው ምን አለ? ልጄ ሆይ ልብህን ስጠኝ። ሲቀኝ እጃችሁን አንሱና እንዲበሉ ጌታ ሆይ ልቤን እሰጥሃለሁ። አሜን። ልባችንን ከሰጠነው አስተሳሰባችንን ሰጠነው። አስተሳሰብ ከሰጠን ሌላው ነገር ሁሉ ለጌታ መገዛት አይቸግሩም። ከሐሳብ ሁሉ ነገር እንደሚወጣ መጽሐፍ ቅዱስ እንደዚህ ይላል። ማቴዎስ 15:19 ላይ ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ ውሸት፣ በውሸት መመስከር፣ ስድብ ይወጣልና። ታያላችሁ። ከየት ነው የሚወጣው አለ? ከልብ። ልብ የተባለው እዚህ ጋር ምንድን ነው? ሐሳብ እኮ ነው፣ አእምሮ ነው። የሰው የማይጨበጠው የማይዳሰሰው የማንነቱ ክፍል የሚያስብበት፣ የሚወስንበት፣ የሚያቅድበት፣ የሚቃወምበት ወይም የሚቀበልበት የማንነቱ ክፍል ነው እዚህ ጋር ልብ የተባለው። ከልብ ውስጥ አለ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ በውሸት መመስከር፣ ስድብ ይወጣላል። በሌላ አማርኛ ሰው በአፉ የሚናገረው ነገር የምን ውጤት ነው ማለት ነው? ያስተሳሰብ ውጤት። እግዚአብሔር ሐሳባችንን ይጠብቅልን። እግዚአብሔር ሐሳባችንን ለእሱ እንድናስገዛ ይርዳል። በሌላ አገላለጥ አስተሳሰባችን በስሜትና በፍላጎታችን ላይ ተጽዕኖ ያሳድራል። አስተሳሰባችን ስሜትና ፍላጎታችንን ይቆጣጠራል። አስተሳሰባችን ስሜትና ፍላጎታችን ደግሞ ንግግርና ተግባራችንን ይቆጣጠራል። ንግግርና ተግባራችን ደግሞ ባህሪያችንና የምናጭደውን ውጤት ይወስናል። ባህሪ ውጤት አለው የለውም? ኧረ በስመ አብ እሱ፣ ኧረ በስመ አብ እሷ የሚባሉ ሰዎች ገጥሟቸው ያውቃሉ? ከባህሪያቸው የተነሳ ለምንድን ነው እንደዚህ የተባሉት ከተባለ አስተሳሰባቸው ውስጥ ያለው ያ ያስተሳሰብ ዘይቤ
አነጋገራቸውንም ተግባራቸውንም ባህሪያቸውንም ስለቀየረው የባህሪያቸው ውጤት ሆኖ ሰው ስለነሱ ሲያስብ ወይም ከነሱ ጋር ሲገናኝ ወዲያው ትዝ የሚለው ባህሪያቸው ይሆናል። ይሄንን ጌታ ካልለወጠው በሰው ጥበብ መለወጥ አይቻልም። ጌታ ግን ማይለውጠው ምንም የለም። በክርስቶስ ማይለውጥ ማንም የለም። ማንም ክብር ለስሙ ይሁን። እኛንም ለውጦን ነው ጌታ። እውነት ለመናገር እንዲህ የምንናገረው ተለውጠን እንጂ መልአክ ስለነበረን አይደለም። ጌታ ራርቶልን ደርሶ አስተሳሰባችንን ለውጦ። ለማንኛውም ግን የምናፈራውን ፍሬ መለወጥ ከፈለግን መጀመሪያ ምናችን ነው መለወጥ ያለበት? አስተሳሰባችን ነው። ባህሪያችንን መለወጥ ከፈለግን መጀመሪያ መለወጥ ያለበት ምናችን? አስተሳሰባችን። ምክንያቱም አስተሳሰባችን ነው ያን ባህሪኛ ውስጥ የፈጠረው፣ ያንን የመናገር ዘይቤ የሰጠን። ዛሬ የሆነው ከማሰብና ከድርጊት በኋላ ነው ባህሪ የሆነልን። በዚህና በዚያ ምክንያት የተለዩንም ሆነ የቀረቡን ሰዎች የሸሹንም ሆነ የፈለጉን መጀመሪያ በአስተሳሰባቸው ነው። ሰዎች ሲቀርቡንም ሰዎች ሲርቁንም መጀመሪያ ሐሳባቸው ነው የቀረበን፣ መጀመሪያ ሐሳባቸው ነው የሸሸን። አንድ ነገር ከመገንባቱ በፊት፣ አንድ ነገር ከመፍረሱ በፊት፣ አንድ ነገር ከመሰራቱ በፊት በሰው ማንነት ውስጥ በሰው አስተሳሰብ ውስጥ ይሰራል፣ ይገነባል፣ ይፈርሳል ወይም ይናዳል። እግዚአብሔር አስተሳሰባችንን ይቆጣጠርልን ወገኖቼ። የሰው አስተሳሰብ ድርጊቱን እና ባህሪውን ይቀርጻል ስንል እንዴት እናየዋለን? ይህንን በእግዚአብሔር ቃል የሚለውን መመልከት ጥሩ ነው። አስቀድሜ ለማሳየት እንደሞከርኩት የምናስብበት መንገድ የምንሰራውን እና ባህሪያችንን ስሜታችንን ይቆጣጠራል ብያቸዋለሁ። ሀሳብ ከተበላሸ ደግሞ ድርጊት አብሮ ምን ይሆናል? ይበላሻል። ከኔ ጋር በሉት እስቲ ወገኖቼ፣ ሀሳብ ሲበላሽ በሉት ድርጊት ይበላሻል፣ ንግግር ይበላሻል። የተበላሸ ንግግር የምን ውጤት ነው ማለት ነው? የተበላሸ ሀሳብ ውጤት ነው። የተበላሸ ባህሪ የምን ውጤት ነው ማለት ነው? የተበላሸ አስተሳሰብ ውጤት ነው። ይሄን ለመረዳት ከፈለግን በእግዚአብሔር ቃል መዝሙር 14 ቁጥር 1 ላይ እንደዚህ ይላል። መዝሙር 14 ቁጥር 1 ላይ ምን ይላል? ሰነፍ በልቡ አምላክ የለም ይላል። አሁን ይሄ ሰነፍ ምንድን ነው የሚለው? እንደው በቀላሉ ነው። ይሄ ሰነፍ ምንድን ነው የሚለው? በልቡ አምላክ የለም ነው የሚለው። የሰው ሐሳብ ከተበላሸ ንግግሩና ኑሮው ይበላሻል የሚለውን ነው እያየን ያለነው። ይሄ ሰነፍ በልቡ አምላክ የለም ያለ ነው። የሚያስበው ምንም ነገር ለማድረግ ሲነሳ፣ ለመቀበልም ለመቃወምም ለመስጠትም ምንም ነገር ለማድረግ ሲነሳ እግዚአብሔር የሚባል እንደሆነ የለ ከማለት ነው የሚጀምረው። እንዲህ ብሎ ስለሚጀምር ቀጣዩን ህይወቱን ተመልከቱ። የህይወቱን ፍሬ ቀጥሎ ተጽፏል እዛው ላይ። የአስተሳሰብ ውጤት ምን እንደሆነ ምን ይላል? በስራቸው ረከሱ፣ ጎሰቆሉ፣ በጎ ነገርን የሚሰራ የለም። ይሄ ሰውዬ እግዚአብሔር የለም ስለሚል በስራው ምን ሆነ ይለናል? ረከሰ። ያስተሳሰቡ ውጤት ነው። እግዚአብሔር የለም ብሏላ። የሚፈራው የለማ፣ የሚጠይቀው የለማ። ህጉን ላከብር ይገባል። ፈጠረኝ ብቻ ሳይሆን ለፈጠረኝ ለኔ ህግና ስርዓት ሰጥቶኛል። አዳነኝ ብቻ ሳይሆን ለአዳነኝ ለኔ እንደዳነ ሰው የምኖርበትን ስርዓት ቃሉን ሰጥቶኛል የሚል አይደለም። እግዚአብሔር የለም የሚል ነው። እግዚአብሔር የለም የሚለው አስተሳሰቡ ምን አይነት ውሳኔ እንዲወስን አደረገ? የረከሰ ኑሮ እንዲኖር። የረከሰ ኑሮ የሚኖሩ ሰዎች ምን ብለው ወስነዋል ማለት ነው? እግዚአብሔር የለም ብለው። ውሳኔያቸው፣ አስተሳሰባቸው ኑሯቸውን፣ አኗኗራቸውን ወስኑ። ስለዚህ የተበላሸ አስተሳሰብ የተበላሸ አኗኗር ያመጣል። በስራቸው ረከሱ፣ ጎሰቆሉ። በእግዚአብሔር ፊት ጉስቁልና የሚባል ህይወት እየኖሩ ስልጣኔ አሉት፣ እውቀት አሉት፣ ብስለት አሉት፣ ብልጠት አሉት። ሀገራችን ወጣቱ ትውልድ አሁን አላውቅም እንዴት እንደሆነ በእኛ እድሜ እኛ ቤት ውስጥ ነው ያደግነው። መልአክም ባንሆን ቤት ውስጥ ነው ያደግነው። ያው ቤት ውስጥ ያለ ልጅ የሚያጠፋውን ብናጠፋ ድድ ማስጫ የሚባል ቦታ ነው ሰው የሚቆሙ። አይታችሁ እንደሆነ ወጣቱ ድድ ማስጫ የሚባል ድድ የሚሰጣበት ቦታ። እኔ እህል ሲሰጣ ነው የማውቀው፣ ድድ ሲሰጣ አላውቅም። ድድ ማስጫ ሱቆች አጠገብ ይቆማል ተሰባስቦ ወጣቱ። በዛም የምታገድመዋን ወጣት፣ በዛም የሚያገድመውን ሽማግሌ፣ በዚያም የምታገድመዋን እናት አጉል ነገር ተናግረው ሲስቁ ይውላል። ምን ነው ሲባል ድድ ማስጫ ቦታ ላይ የሚደረገው ይሄ ነው። ዋናው ነገር ድድ ማስጣት። ይሄ መስራት የምን ውጤት ነው ከተባለ ያስተሳሰብ። ይሄ ወጣት በዚህ ጊዜ ማሰብ የነበረበት ምንድን ነው? መስራትን ነው፣ መማርን ነው፣ መልካም አድርጎ መባረክን ነው። ግን አስተሳሰብ ስለተበላሸ ተግባር ይበላሻልና ሄዶ ሰዎችን አስነውሮ፣ ሰዎችን አሳፍሮ፣ አሸማቆ መንገድ አላፊውን
ተላከፈ በሚል ለከፈ፣ ተለከፈ። መላከፍ እኔ የማውቀው ውሻ ሰው ሲነክስ ነው ተላከፈ የሚባለው፣ ያበደ ውሻ ሲነክስ። እናንተም እንደምታውቁ አላውቅም። እኔ ግን ያበደ ውሻ ለከፈው ይባላል። ያበደ ውሻ ከነከሳችሁ በሽታውን ስለሚያስተላልፍ በጊዜ ካልታከመ ሰው ሊሞት ይችላል። አንዳንድ ጊዜ እንደውም ቅርብ ጊዜ ያየሁት አንድ ዶክመንተሪ ምን ይላል? አንድ ሴትዮ ከቤቷ ወጥታ ሌላ ሀገር ቆይታ ስትመለስ የሄደችበት ሀገር ሰውነቷን የሆነ ነገር ቧጭሮታል። አትክልት መሀል እየሄደች ውሻዋ መጥቶ ላሳት ሲልሳት ባክቴሪያውን ወደ ሰውነቷ አስገብቶ ኖሮ 2 እጇም 2 እግሯም ከዚህ በታች እንዳለ ተቆረጠ። የተረፈችው ሰውነቷ ተቆርጦ የውሻ በሽታ መልከፍ ይባላል። ሰው አስተሳሰቡ ሲበላሽ ውሻ በሰው ላይ የሚያመጣውን አይነት በሽታ ያመጣል። በንግግሩ፣ በሰው ህይወት ላይ፣ በሰው ባህሪ ላይ፣ በሰው ማንነት ላይ የምን ውጤት ነው ከተባለ የተበላሸ አስተሳሰብ ውጤት ነው። እግዚአብሔር ሐሳባችንን እንድንቆጣጠር ይርዳል። ሐሳብ ከተበላሸ ግብር ይበላሽ፣ ተግባር ይበላሽ። በጎ ነገርን የሚሰራ የለም። ሰው እንዴት በጎ የሆነውን አምላክ ሳያውቅ በጎ ሊሰራ አይችልም? አስተሳሰቡ እግዚአብሔር የለም ብሎ ካለ አዲሱ ትርጉም በደንብ አድርጎ ያስቀምጠዋል። አዲሱ መደበኛ ትርጉም ላይ ምን ይላል? ሞኝ በልቡ እግዚአብሔር የለም ይላልና ህይወቱን ሲገልጠው ብልሹዎች ናቸው ይላል። እንዲህ የሚያስቡ ሰዎች ህይወታቸው ምንድን ነው? ብልሹ ሐሳብ ነው የሚኖረው። ወገኖቼ እግዚአብሔር አእምሯችንን መቆጣጠር እንድንችል ይርዳን። ሐሳባችንን እኮ ነው የምንኖረው። ሐሳባችንን እኮ ነው የምንናገረው። ሐሳባችንን እኮ ነው የምናስተላልፈው። ሐሳባችንን እኮ ነው በእግዚአብሔር ቃል ውስጥ እንኳን ለሌሎች መልእክት ስናስተላልፍ የኛ ሐሳብ ጤናማ እስከሆነ ድረስ ነው ጤናማ ነገር የምንናገረው። አለበለዚያ እግዚአብሔርን ቃል እንኳን የኛ የተበላሸ ሐሳብ ማራመጃ እናደርገዋለን። የሐሰተኛ ነቢያት ባህሪ ነው። ብልሹዎች ናቸው፣ ጸያፍ ነገሮችን ይሰራሉ። አዲሱ ትርጉም በደንብ ነው የሚገልጠው። እግዚአብሔር የለም ብለዋል፣ አያይም ብለዋል፣ አይሰማም ብለዋል፣ አይፈርድም ብለዋል። በጎ ነገርን የሚሰራ አንድስ እንኳን የለም። ስለዚህ ሐሳብ በቁጥጥር ስር መዋል አለበት። ሐሳብ መፈተሽ አለበት። የእኛን ሐሳብ መፈተሽ ያለብን እኛንን እንጂ ሌላ ሰው አይደለም። ከጌታ በታች የራሱን ሐሳብ መፈተሽ የሚችል ማብቻ ነው? ባለ ሐሳቡ ባለቤቱ። እኔ ውስጥ ያለውን ለዚህ ነው ሐዋርያው ጳውሎስ ምን አለ? በሰው ውስጥ ያለውን ከሰውየው መንፈስ በስተቀር ማንም አያውቀውም። ለእግዚአብሔር ያለውን ደግሞ ከእግዚአብሔር መንፈስ በስተቀር ማንም አያውቀውም። የእግዚአብሔር መንፈስ ደግሞ የጠለቀውን የእግዚአብሔር ነገር ሳይቀር ምን ያደርጋል? ይመረምራል። የሰውም ሐሳብ የጠለቀውን የኔን ስሜት ይመረምራል። የኔን ሐሳብ፣ የኔን ፍላጎት፣ የኔን ምኞት፣ የማደርገው ለምን እንደሆነ፣ የምናገረው ለምን እንደሆነ፣ ግቤ በጎ ነው ወይስ ጠማማ፣ የራሴን ሐሳብ መፈተሽ ይችላል። ወንድሞቼ እህቶቼ፣ በጌታ ፍቅር እለምናችኋለሁ። እግዚአብሔር እንዲከብርባችሁ እንዲባርካችሁ ከፈለጋችሁ ሐሳባችሁን ፈትሹ። እንደ እግዚአብሔር ሐሳብ ያልሆነውን አባሩት፣ አስወጡት። እግዚአብሔር የሌለበት ነገር አይዘልቅም። እግዚአብሔር የሌለበት ነገር ለጊዜው እንጂ ዘላቂ ስኬት አያመጣም። ያሸማቅቃል እንጂ አያከብርም። አንድ ቦታ ላይ መሸማቀቅ ሁልጊዜ ፍርሃት ውስጥ እንድንኖር ነው የሚያደርገን። ሁልጊዜ ያደረግነው ያ አስበን ወደ ንግግርና ወደ ተግባር የቀየርነው ነገር ተገልጦ ወደ አደባባይ ወጥቶ ወይም ከሌና ከሌ ደርሰውበት ወይም ፖሊሱ ደርሶበት እንዲና እንዲህ ያገኘናል ብለን እንድንሸማቀቅ ነው የሚያደርገን። የመጥፎ ሐሳብ ትርፍ ምንም የለም። የዘላለም ሕይወት የሚያሳጣ ብቻ ሳይሆን በምድር ላይ ከሰውም ጋር ከራሳችንም ጋር ያለንን ግንኙነት ያበላሸዋል። እግዚአብሔር ሐሳባችንን እንድንፈትሽ ይርዳን ወገኖቼ። ሐሳብ የተበላሸው ሐሳብን የሚያበላሽ ነገር ሰምቶ አስገብቶ ነው። ወይም የምንሰማበት መንገድ የተለያየ ሊሆን ይችላል። እዛ ዝርዝር ውስጥ ባልገባም ሐሳብ የሚበላሸው ዝም ብሎ አይደለም። መጽሐፍ ቅዱሳችን እንደሚነግረን የአዳምና የሔዋን ሐሳብ የተበላሸው ሰምተው ነው። የሰሙትን ወዲያው በእግዚአብሔር ቃል ማስወጣት ሲገባቸው አሰላሰሉት፣ አንከባለሉት፣ አብሰለሰሉት፣ አወጡት፣ አወረዱት እና ከእግዚአብሔር ጋር ከመስማማት ያንን ሐሳብ ገፍትሮ ከማስወጣት ይልቅ አሁን ከሰሙት አዲስ ሐሳብ ጋር ተስማምተው ይህን ነገር እንበላለን ነው። የምንሰማው ነገር ይሰማና ወደ መታሰብ ይዞራል። መታሰብ ወደ ንግግር ይዞራል። ንግግር ወደ ተግባር ይዞራል። ተግባር ወደ ባህሪ ይዞራል። ሐዋርያው ጳውሎስ ለኛ ለክርስቲያኖች የሚያስጠነቅቀውን ነገር ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 2 እስከ 4 ላይ ለኛ ለክርስቲያኖች ሁለተኛ ቆሮንቶስ 11 ከ2 እስከ 4 ላይ እንደዚህ ይላል። በእግዚአብሔር ቅናት እቀናላችኋለሁና። ጳውሎስ
ለሚያገለግላቸው ሰዎች ምን ይልላቸዋል? ንገሩኝ እስቲ ወንድሞች፣ ምን ይልላቸዋል? ይቀናላቸዋል። ለዚያውም በእግዚአብሔር ቅናት። እንደው ጌታ ሆይ እነዚህ ሕዝብህ እነዚህ ልጆችህ ወንዶች ሴቶች ልጆችህ ሊሆኑልህ የሚገባው እንደዚህ ነው፣ ሊሆኑልህ የሚገባው እንደዛ ነው፣ ሊደርሱበት የሚገባው ህይወት የዘላለም ህይወት ነው፣ ክብር ነው እያለ እቀናላችኋለሁ። እግዚአብሔር ለእናንተ የሚቀናውን አይነት ቅናት እቀናላችኋለሁ። ወላጆች ትረዱኛላችሁ ይሄንን ከማንም በላይ ብዬ አስባለሁ። ወላጆች ለልጆቻቸው ይቀናሉ። ልጄ እንዲና እንዲህ ቢሆንልኝ ብትሆንልኝ በዚህ መልኩ ቢሄዱ እዛ ቢደርሱልኝ ይላሉ። የሚናገሩትን የሚያደርጉትን ሁሉ የሚያደርጉት ለልጆቻቸው ካላቸው መልካም ቅናት የተነሳ ነው። የሚደርሱበትን ክብር ከክብር በላይ የሆነ ክብር ከማድረግ ፍላጎት ተነስተው ነው የሚናገሩት። ምንም ደስ ይላል። እግዚአብሔርም እንደዚሁ ለሕዝቡ ይቀናል እና ጳውሎስ ምን አለ? እኔ እቀናላችኋለሁ፣ በእግዚአብሔር ቅናት እቀናላችኋለሁ። ስቀናላችሁ ደግሞ አንድ ነገር እቀናለሁ አለ። ተመልከቱ። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። አሁን የቆሮንቶስን ቤተክርስቲያን ምን ይላታል? አንዲት ንጽሕት ድንግል። እዚህ የተለመደውን ትተን ዓለም ላይ የተለመደውን ትተን በእግዚአብሔር ቤት ውስጥና እንደ እግዚአብሔር ቃል እውነት ከሆነ አንዲት ድንግል ሴት ማግባት ያለባት ወደፊት ባልም ይሆናትን ሰው ነው። እስከዚያ ድረስ ንጽሕናዋን ጠብቃ ድንግልናዋን ጠብቃ መኖር ነው ያለባት። ወንዱም እንደዛው። ጳውሎስ ይሄንን በአናሎጂነት ያነሳና ምን አለ? እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። አንዲት ድንግል ለአንድ ወንድ ብቻ እንደምትታጭ ከሱ ጋር በጋብቻ ተጣምራ በቃል ኪዳን ወደ ቤቱ እስክትገባ ድረስ ንጽሕናዋን ጠብቃ መኖር እንዳለባት እኔም እናንተን እንደዚሁ ለአንድ ወንድ ለአንድ አዳኝ ለአንድ ጌታ ለኢየሱስ አጭቻችኋለሁ አላቸው። ክብር ለስሙ ይሁን። ትላንት የጣዖት የነበሩትን፣ ትላንት የኃጢአት የነበሩትን፣ ትላንት እግዚአብሔርን ባለማወቅ ይኖሩ የነበሩትን ዛሬ ግን በወንጌል ስብከት ወደ ጌታ መልሶ ጳውሎስ ምን ይላቸዋል? አሁን ከዚህ በኋላ እንደ ንጽሕት ድንግል በደሙ እንደታጠቡ ሕዝቦች የጌታ ደም ሲያጠብ ወደ ድንግልና ይመልሳል። ክብር ለስሙ ይሁን። ወደ መንፈሳዊ ሕይወት ድንግልና ይመልሳል። ኃጢአት በሰራንበት ዘመን የበደልነውን ሁሉ ከኛ ላይ ያጥባል። ምናልባት አካላዊውን መመለስ አይቻል ይሆናል፣ ነገር ግን ሕይወትን መመለስ ይችላል ጌታ። ለዚህ ነው እንደ ንጽሕት ድንግል ያላቸው። በዓለም ውስጥ ሲኖሩ የነበሩትን ሰዎች ነው እንደ ንጽሕት ድንግል ለክርስቶስ አጭቻችኋለሁ ያላቸው። ሰው ጌታን አግኝቶ ሕይወቱ እንደገና ምን ይሆናል ማለት ነው? የደናግል ሕይወት ይሆናል። በሉት እስኪ ከኔ ጋር ሕይወቴ በክርስቶስ የደናግል ሕይወት ሆኗል። ደሙ ያላነጻው ኃጢአት ስለሌለ ክብር ለስሙ ይሁን። እና ለአንድ ወንድ ለክርስቶስ አጭቻችኋለሁ። እናንተ መኖር ያለባችሁ፣ እናንተ መናገር ያለባችሁ፣ እናንተ ማሰብ ያለባችሁ፣ እናንተ ህሊናችሁን አእምሯችሁን ማደስ ያለባችሁ ለክርስቶስ እንድትሆኑ ነው። የታጫችሁት ለሱ ነው ይላቸው። ለሱ ነው የታጫችሁት። ኦኬ አጭቻችኋለሁና ይልና ስጋቱን ቁጥር 3 ላይ ተመልከቱ። የጳውሎስን ስጋት ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ታያላችሁ ጳውሎስም እንደሚል እኔ ለክርስቶስ አጨዋችሁ እንደ ንጽሕት ድንግል ወደፊት ባሏ ለሚሆነው እጮኛዋ ዛሬ በእጮኝነት ነገ ባሏ እስኪሆን ደግሞ በንጽሕና ራሷን ጠብቃ የጋብቻቸውን ቀን እንደምትጠብቅ አንዲት ንጽሕት ድንግል ጌታ እስኪመጣ ድረስ በንጽሕና በቅድስና እግዚአብሔርን በመምሰል እንድትኖሩ እናንተን ለክርስቶስ ምን አድርጊያችኋለሁ? አጭቻችኋለሁ። ለራሱ በወንጌል ያጨን ጌታ ስሙ ብሩክ ይሁን። ታዲያ በወንጌል መታጨት ንጽሕናን መጠበቅ ይጠይቃል። ለምን ሲባል የጳውሎስ ስጋት የኔና የናንተም ስጋት መሆን አለበት። እዚህ ጳውሎስ ምን አለ? ነገር ግን እባብ በተንኮሉ ሔዋንን ምን አላታል? አሳታት። እባብ በተንኮሉ ሔዋንን አሳታት። ወልስ ማሳሳትን ስራው አድርጎ ዓላማው አድርጎ የተሰማራ ጠላት እንዳለን ከዘነጋም ትልቅ ችግር። የኛ በንጽሕና ጌታን መጠበቅ፣ የኛ አእምሯችንን ከክፉ ሐሳብ መጠበቅ የማያስደስተው የኛን አእምሮ በክሎ የታሰበልንን እንድናጣ ለማድረግ ያለማቋረጥ እንቅልፍ በማጣት የሚሞክር የሚሰራ ጠላት እንዳለን ማወቅ አለብን። ስራው ይፍረስ።
ሰይጣንን ስራው ይፍረስ በማለት ብቻ ሳይሆን ሐሳቡን ይዞ ሲመጣ ሐሳብ ሊያበላሽ ሲመጣ እኔና እናንተ ላይ ዘር ሊዘራ ሲመጣ እምቢ ማለት ይጠይቃል። ይሄንን ነው ጳውሎስ እዚህ ጋር እያላቸው ያለው። እባብ ተንኮለኛው ሔዋንን አሳስቷታል አለ። ወዳጅ መስሎ ቀርቦ አናግሯታል አለ። እግዚአብሔር የነገራትን የሚጠቅማትን እውነት እንድትጠራጠር አድርጓታል አለ። ፈጣሪዋን እንድትጠረጥረው ከፈጣሪዋ ይልቅ ጠላቷ ወዳጇ እንዲመስላት ያደረገው ሰይጣን በተንኮሉ ነው። አንዳንድ ተንኮለኞች አሉ ወዳጅ የሚመስሉ፣ እግዚአብሔር ከነሱ ይጠብቃቸው። ወዳጅ የሚመስሉ በጣም እንደሚወዷችሁ ቃላት ከሽነው የሚናገሩ፣ በእግዚአብሔር ቃል ካልፈተሽ ነው የሚናገሩት ነገር ሄዶ ከእግዚአብሔር ቃል ያጣላናል ወይስ ያስማማናል ካላልን ወዳጅ የሚመስሉን እንደ እባብ ተንኮለኞች። እባብ በተንኮሉ ሔዋንን ምን አላታል? አሳታት፣ እንድታምነው አደረጋታል። ተንኮለኛ ነው እያለ እኔ ከእግዚአብሔር ይልቅ ቀርብሻለሁ እያለ እኔ ማስብልሽ ይበልጣል እያለ አሳታትና ሐሳቧን ምን አደረገዋል? አበላሸዋል። እንዳሳታት ሐሳባችሁ ተበላሽቶ አያችሁ። ሔዋን በሰማች ጊዜ መጀመሪያ የተበላሸው ምኗ ነው ማለት ነው? ሐሳቧ። እግዚአብሔርን ጠረጠረችው። ለካ እግዚአብሔር አትብሎ ያለን ከሱ እኩል እንዳንሆን እንደሱ እንዳንሆን እንጂ ስለምንሞት አይደለም። ለካ እግዚአብሔር ዋሽቶናል። ሐሳቧ ተበላሽ። ሰይጣን እናንተ ከእግዚአብሔር ጋር ያላችሁን ግንኙነት፣ እናንተ በቤታችሁ በትዳራችሁ ውስጥ ያላችሁን ግንኙነት፣ እናንተ ከወንድም ከእህቶቻችሁ ከቅዱሳን ጋር ያላችሁን እንደ እግዚአብሔር ቃል የሆነ ግንኙነት ለመሸርሸር የሚያስችለው የሚጠቅም የሚመስል ነገር ሊዘራባችሁ ሲመጣ ያን ሐሳብ እምቢ ማለት ይጠይቃል። እምቢ ማለት ይጠይቃል። ወገኖቼ ከእናት እበልጣለች ሞግዚት የሚባል ነገር ሰምታችኋል? ከጌታ እበልጣለ ሰይጣን እዚህ ጋር ሔዋን ጋር መጥቶ እኔ የምለው ይበልጣል አላት። እዛ አመነችውና ሐሳቧ ሲበላሽ ንግግሯና ተግባሯ ብሎ ተበላሽ። መጀመሪያ ሐሳቧ ሲበላሽ ምን ማለት ጀመረች ነው የሚለው። ዛፉ ለመብላት ያማረ ለጥበብም መልካም እንደሆነ አየች። አያችሁ፣ ሐሳቧ ተበላሽ። ሐሳብ ሲበላሽ ትናንት ያወገዝነውን ነገር መቀበል እንጀምራለን። ትናንት እግዚአብሔር አይከብርበትም ያለውን ነገር አሁን ግን መደረግ አለበት ማለት እንጀምራለን። እንዲህ ያለ አስተሳሰብ በኢየሱስ ስም ከኛ ይራቅ። ነውር ነው፣ ኃጢአት ነው የተባለው እንደ ሰው ሁሉ ነው የሚያደርገው፣ እኔ ጋር ሲደርስ ነው እንደ ልዩ የሚሆነው ማለት እንጀምራለን። ሐሳብ ሲበላሽ ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጥ። አያችሁ፣ ሐሳብ ሲበላሽ ምን ይለወጣል ማለት ነው? ቅንነትና ንጽህና። ለክርስቶስ የሚሆነው ቅንነትና ንጽህና ይለወጣል ብዬ ፍርሃት አለኝ። ይሄ ከወዴት እንደሚመጣ ሲናገር ቁጥር 4 ላይ የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሳላችኋል። የሚገርም ነው። ሌላ በመስማት ንጹሕን ወንጌል ትታችሁ ሌላ ለመስማት ጊዜያችሁን በመስጠት እውነትን ለመስማት ሳይሆን እውነት ያልሆነው ወይም የተሸቃቀጠው የተደበላለቀውን ለመስማት ጆሮአችሁን በመስጠታችሁ አስተሳሰባችሁ ይበላሻል። ወገኖቼ ሐሳባችንን ለመጠበቅ አሰማማችንን መጠበቅ ጥሩ ነው። ከሰማን በኋላ ደግሞ የሰማነውን በእግዚአብሔር ቃል መፈተሽ አስፈላጊ ነው። ሚዛን ሊኖረን ይገባል። ታዲያ ሐሳባችን እንዳይበላሽ ምን እናድርግ? እንዴት እንመዝነው? አንድ ነገር ብቻ ተናግሬ ልጨርስ። ስለዛ የምናስበው ሁሉ በእግዚአብሔር ቃል መለኪያ መለካት አለበት። ሐሳባችን እንዳይበላሽ መለኪያችን ሰብአዊ መሆን የለበትም። መለኪያችን መንፈሳዊ መሆን አለበት። እሱም የማቃል ነው፣ የእግዚአብሔር ቃል። አንድን ነገር ላጨበጭብለትም ሆነ ልቃወመው፣ በሐሳብነት በውስጤ ላስተናግደውም ሆነ ከውስጤ ገፍትሬ ላስወጣው መለኪያዬ የእግዚአብሔር ቃል መሆን አለበት። በእግዚአብሔር ቃል እመለካውና ቃሉ ውድቅ ያደረገው በእኔም ውስጥ ምን መሆን አለበት? ውድቅ መሆን አለበት። አሜን ነው ወገኖች። ሐሳባችን ወደ ንግግርና ወደ ተግባር አልፎም ወደ ባህሪ ከመቀየሩ በፊት ራስን መግዛት በሚባለው የመንፈስ ፍሬ ስር ራሳችንን አስገብተን ራሳችንን ገዝተን ይህ ነገር የእግዚአብሔር ፈቃድ ነው፣ ለእግዚአብሔር ቃል ነው፣ ጌታ ይከብርበታል፣ ቅዱሳን ይታነጹበታል፣ ያለኝን ማህበራዊ ግንኙነት፣ ቤተሰባዊ ግንኙነት፣ የሥራ ግንኙነት ያበላሻል ወይስ ያፈርሳል? እንደውም የሚያፈርስ እንኳ ቢሆን እኮ እንደ እግዚአብሔር ቃል ካልሆነ ኪሳራ ነው። ያንን መፈተሽ ያስፈልጋል ወደ ባህሪ ከመቀየሩ በፊት። አለዛ እግዚአብሔር ቤት እያለን ባህሪያችንና አስተሳሰባችን እግዚአብሔርን ገና በሚገባ ያላወቅን ራሳችንን ለእግዚአብሔር ያላስገዛን መሆናችንን የሚያሳይ ሊሆን ይችላል። አስተሳሰባችንን ማንቆጣጠረው ከሆነ ያዕቆብ ምዕራፍ 1 ቁጥር 26 ላይ እንዲህ አይነቱን ሰው መጽሐፍ ቅዱስ እንደዚህ ይለዋል፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። አይገርማችሁ? አንደበቱን ሳይገታ ልቡን ምን እያደረገ
እያሳተን ልቡን በእግዚአብሔር ቃል ወደ ትክክለኛው ማስገባት ሲገባው ልቡን አስቶ የልቡ መሳት አንደበቱን አስቶት የአንደበቱ ስተት ተግባሩንም አስቶት እንዲህ ያለው ሰው እግዚአብሔርን አመልካለሁ ብሎ ቢል የእሱ አምልኮ ምንድን ነው? ከንቱ ነው። ስርዓቱን ሊፈጽመው ይችላል፣ እግዚአብሔር የማይቀበለውን ስርዓት ነው የሚፈጽመው። ወንድሞቼ እህቶች፣ አእምሯችን በሌላ ሰው እጅ አይደለም ያለው፣ በእኔና በእናንተ እጅ ነው ያለው። እግዚአብሔር ራሱ ልጄ ሆይ ልብህን ስጠኝ ነው ያለን። ጌታ ንግግርና ድርጊታችንን ብቻ ሳይሆን አስተሳሰባችንን ለእሱ እንድናስገዛ እንደሚፈልግ እርግጠኛ መሆን አለብን። እኛ ክፉ ማንናገር ክፉ ማናደርግ መሆን ብቻ አይደለም ያለብን፣ ክፉ ማናስብም ነው መሆን ያለብን። ያመና ወይ አስተሳሰባችን ጭምር ነው በጎ ህሊና የተባለውን መሆን ያለበት። በጎ ህሊና ይኑርህ አይደለም ይላል። በጎ ህሊና በእግዚአብሔር ቃል የተገራ ህሊና። ቅድም ላሳያችሁ እንደመኮርኩት ሁለተኛ ቆሮንቶስ 10:5 ላይ የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለ ነገር ሁሉ እናፈርሳለን። ምንድነው የሚፈርሰው ያለው? የሰው ሐሳብ። እንዴ የኔና የናንተ ሐሳብ ለእግዚአብሔር ሳይገዛ የሌላውን ሰው በእግዚአብሔር ዕውቀት ላይ የሚነሳ ሐሳብ እንዴት ልናፈርሰው ይችላል? ይቻላል? አይቻልም ወገኖች። አስተሳሰባችንን ለእግዚአብሔር እንድናስገዛ ጌታ ይርዳል። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ለማፍረስ መጀመሪያ ለእግዚአብሔር የተገዛ በእግዚአብሔር ፈቃድ እውነት የተሞላ እግዚአብሔርን የሚያከብር አስተሳሰብ ያስፈልገናል። ባህሪ ያስፈልገናል። ማንነት ያስፈልገናል። አስተሳሰብ ድብቁ የማንነታችን ክፍል ነው። ብቻ ነው የሚያየው? እግዚአብሔርና እኛ። አስተሳሰብ እግዚአብሔርና እኛ ብቻ የምናየው የማንነታችን ክፍል ነው። እግዚአብሔርና እኛ የምናየው የማንነታችን ክፍል ለእግዚአብሔር ከተገዛ ሌላው በጣም ቀላል። ምክንያቱም ሰው የሚኖረው በልቡ የሚያስበው፣ ሰው የሚናገረው በልቡ የሚያስበው፣ ሰው በድርጊትና በባህሪ የሚገልጸው በልቡ የሚያስበው። ሮሜ 12:2 እንዲህ ብሎ ይጨርሳል። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ምናችሁ ይታደሳል? ልባችሁ፣ አእምሯችሁ። ልብ የሚለው አእምሮ ነው። ልብ በሉ። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ማለት የእናንተ አስተሳሰብም፣ ንግግርም፣ ድርጊትም፣ ባህሪም ይህን ዓለም እንዳይመስል። ማንን ይምሰላል? የፈጠረውን እንዲመስል የሚታደሰውን አዲሱን ሰው። አጠገባችሁ ያለውን ሰው አዲሱን ሰው በመሆን እግዚአብሔር ይባርክ በሉት። አያችሁ፣ ጥሪያችን ይሄ ነው። የኔና የእናንተ ጥሪ ይሄ ነው። ዓለምን አትምሰሉ። ከዓለም የተለየ አስተሳሰብ፣ ከዓለም የተለየ አነጋገር፣ ከዓለም የተለየ ድርጊት፣ ከዓለም የተለየ ባህሪ እንዳላችሁ ዓለማውያን እንደ ጨው እንደ ብርሃን ሊያዩአችሁ የሚገባ መሆናችሁን አትርሱት ነው የሚለው። ይሄ ግን የሚመጣው ያገኘነውን ሐሳብ ሁሉ እያሰላሰልን እያስገባን አይደለም። የገባው ሁሉ እየተቆጣጠረን አይደለም። የምናስወጣው ሐሳብ አለ፣ የምናስገባው ሐሳብ አለ። ጌታ ስለተቀበለው የምንቀበለው፣ የምናሰላስለው፣ የምናወጣው፣ የምናወርደው አለ፣ የምናባረረው ደግሞ አለ። ይሄ ለኔ አይገባም የምንለው፣ ሂድልኝ የምንለው፣ በዚህ ጌታ አይከብርም የምንለው፣ ይህንን ማድረግ መልመድ ያስፈልጋል። እግዚአብሔርን መምሰል ራስህን አስለምድ። እንዴት ሲባል አስተሳሰብህንም እንደ እግዚአብሔር ፈቃድ የሆነ ለማድረግ በመትጋት እግዚአብሔር አምላክ ማስተዋል ይስጣል። ቆመን